እሺ ልጆቻችን እስቲ ማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች ከኛ ጋር አብረው ደግሞ እንዲሆኑ ከዛሬም እግዚአብሔር አምላክ ስላደረሰን ሰላምታ እንስጣቸው አይሻልም? እሺ እንደምን ሰነበታችሁ በሏቸው። ወደዚህ ያዙሩና እንደምን ሰነበታችሁ? አዎ ልጆች ደግሞ ወላጆችም ሁላችሁም በእያላችሁበት እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። ተስፋ ያላሳጣን አምላክ የተመሰገነ ይሁን። ወደ ዛሬው ታሪካችን እንገባለን። እሺ በመጽሐፍ ቅዱሳችን በመጽሐፈ ነገሥት ወይም ሁለተኛ ነገሥት መጽሐፈ ነገሥት ካልዕ ይባላል፣ ሁለተኛ ነገሥትም ይባላል። በዚያ በምዕራፍ 2 ላይ ያለውን ታሪክ ነው ዛሬ የምንነጋገረው። እሺ ዛሬ የምንማረው እሱን ነው። እንግዲህ መደዳ ነው ታሪኩን የመጣ ነው። አሁን 100 ስንት ደርሰናል? 30 እግዚአብሔር ይመስገን አይደል? እናንተ ግን 130ዎቹን ታሪክ በደንብ ታርጋችሁ መስማት በውስጣችሁም ደግሞ ማሳደር አለባችሁ። እሺ ይሄ ጥሩ ዋናው መልእክታችን ነው እቤት ላሉትም ጭምር። እሺ እንግዲህ የዛሬው ታሪካችን ርዕስ ኤልያስ በአውሎ ነፋስ ውስጥ የሚል ነው። እሺ ኤልያስ በምን ውስጥ? በአውሎ ነፋስ ውስጥ። ከዚህ ቀደም በነበሩት ታሪኮቻችን ስለ ነብዩ ኤልያስ ተነጋግረናል አይደል? እንደገና ደግሞ ነብዩ ኤልያስን ይተካዋል የተባለው ደግሞ ነብይ ማን ነው? እግዚአብሔር ባመላከተው መሰረት ነብዩ እንደዛው ስሙ ተቀራራቢ ነው። ኤልሳ። ጎበዞች ኤልሳ። ስለዚህ አሁን ኤልሳ እንግዲህ ደቀ መዝሙሩ ነው ለኤልያስ። ስለዚህ ከኤልያስ ስር ሁሉ ጊዜ አብሮ አለ ማለት ነው። እና አንድ ቀን በመንገድ ሲጓዙ ኤልያስ ምን አለው? እግዚአብሔር ወደ ቤቴል ልኮኛል፣ ስለዚህ አንተ በዚህ ቆይ ወደ ቤቴል እሄዳለሁ አለው። ከዛ ኤልሳ ግን ተተኪ ነው አይደለ? ስለዚህ ከኤልያስ ጋር መሆን ነው የተሻለ የሚያዋጣው። እና ምን አለ? በሕያው እግዚአብሔር ስም እምልልሃለሁ በፍጹም ካንተ አልለይም አለው። አሁን እንዲህ ስላለው በቃ ኤልያስ እሺ ብሎ ተከትሎት አብሮት ሄደ። እና በዛ በቤተል ሲደርሱ ደግሞ በቤተል የነበሩ ሰዎች አሉ ተሰበሰቡና ስለሚያውቁ ነብዩ ኤልያስ ካንተ እንደሚሰወር ወይም ካንተ እንደሚለይ ታውቃለህ አሉት። አውቃለሁ ዝም በሉ አላቸው። አንዳንዴ ወሬ ማውራት የሚወድ ሰው አለ አይደል? አውቃለሁ ዝም በሉ አላቸው። ከዚያ እንደገና በዛ በቤተል ከደረሱ በኋላ ደግሞ ጥቂት ቆይተው ኤልያስ አሁንም ኤልሳን ምን አለው? አሁን ደግሞ እግዚአብሔር ወደ ኢያሪኮ ሂድ ብሎኛል፣ ስለዚህ ወደዚያ ሄዳለሁ አለው። አሁንም ሕያው እግዚአብሔርን በሕያው ነፍስህ እምልልሃለሁ ካንተ በፍጹም አልለይም አለው። አሁን ይሄን ስላለውም እሺ ብሎ ደግሞ ኤልያስ አብሮት አሁንም ወዴት ሄዱ ማለት ነው? ከቤተል ደግሞ ወዴት ሄዱ? ወደ ኢያሪኮ ሄዱ። በኢያሪኮም ሲሄዱ ተመሳሳይ ሰዎች ያገኟቸው። ካንተ እንደሚወሰድ ኤልያስ ታውቃለህ ሲሉት አውቃለሁ ዝም በሉ አላቸው። ከዚያ ሶስተኛ ኤልያስ አሁን ደግሞ እግዚአብሔር ወደ ዮርዳኖስ ልኮኛል፣ ስለዚህ እባክህ በዚህ ቆይ አንተ፣ እኔ ወደ ዮርዳኖስ ልሂድ አለው። ከዚያ ኤልያስ ኤልሳ ምን አለ? ቅድም እንዳልኳችሁ ምን አለው? ሕያው እግዚአብሔርን በሕያው ነፍስህ እምልልሃለሁ ካንተ አልለይም ባለው። እንግዲህ ከአባቱ ከመንፈስ አባቱ ጋር እግዚአብሔርን ካሳየው ጋር መለየት ስላልፈለገ ነው እንደዚህ ደጋግሞ የሚነግረው። ከዚያ በኋላ ይሻለ ዮርዳኖስ ደረሱ ማለት ነው። ልክ ዮርዳኖስ ሲደርሱ በዚያ 50 የሚሆኑ የነቢያት ልጆች ተሰብስበው ነበር። እና እነዚህ የነቢያት ልጆች በርቀት እየተመለከቷቸው ወደ ዮርዳኖስ ወንዝ ጠጋ አሉ። ማንና ማን? ኤልያስና ኤልሳ። ከዚያ በኋላ ኤልያስ መጎናጸፊያውን አወለቀና ጠቀለለው። ከዚያ ጠቀለለና የዮርዳኖስን ወንዝ አንድ ጊዜ እንዲያርጎ ቸብ ሲያረገው ዮርዳኖስ ወንዝ ለሁለት ተከፈለ። ልክ እስራኤል በባህር ኤርትራ ለሁለት ተከፍሎ እንደተሻገሩት ኤልያስና ኤልሳም በኤልያስ መጎናጸፊያ መቺነት በእግዚአብሔር ኃይል የዮርዳኖስን ወንዝ በደረቅ ተሻገሩ፣ ሁለቱ ብቻ።
ከዚያ በኋላ ከተሻገሩ በኋላ ኤልያስ ለኤልሳ አንድ ጥያቄ ጠየቀው ወይም አንድ ነገር እንዲያደርግ እንዲጠይቅ እንዲለምን አሳሰበው። ካንተ ሳልወሰድ በፊት አደርግልህ ዘንድ የምትፈልገውን ነገር ለምን አለው ኤልያስ ለኤልሳ። ከዛ ኤልያስ ሁሉን ነገር ማድረግ እንደሚቻል በእግዚአብሔር ኃይል እንደሚችል ኤልሳ ያየ ነው። ነገር ግን ኤልሳ የሚበልጠውን ነገር ለመነ። ምን አለው? በአንተ ላይ ያለው መንፈስ በእኔ ላይ እጥፍ ሆኖ ይደራል። በኤልያስ ላይ ያለው መንፈስ የማን መንፈስ ነው? የእግዚአብሔር መንፈስ ነው። ስለዚህ አንተ ማድረግ የምትችለው ነው የተሰጠህን ለአንተ የተሰጠህን ጸጋ በእኔ ላይ እጥፍ ሆኖ ይደር ብሏል። ከዛ ኤልያስ ምን አለ? አስቸጋሪ ነገር ለምንሃል፣ ነገር ግን ለእግዚአብሔር ያው የሚሳነው ነገር ስለሌለ ከእኔ ካንተ ስነጠቅ ስወሰድ የምትመለከት ከሆነ የለመንከው ነገር ይፈጸምልሃል። እኔ ሲሄድ የማትመለከት ከሆነ ግን አይፈጸምልህም ማለት። ስለዚህ ኤልሳ የበለጠ ከማን ጋር እንዲሆን መሆን አለበት ማለት ነው? ከኤልያስ ጋር መሆን አለበት ማለት ነው። ከዚያ ይህን ተነጋግረው እያዘገሙ በመንገድ ሲሄዱ ይላል መጽሐፍ ቅዱሳችን በመካከላቸው የእሳት ሰረገላና የእሳት ፈረሶች መጥተው ለሁለት ከፈሏቸው፣ አለያዩአቸው ማለት ነው። አንድ ላይ ይሄዱ ነው፣ ግን በኤልያስና በኤልሳ መካከል ምን ገቡ? የእሳት ሰረገሎችና የእሳት ፈረሶች ገቡ እና በመካከላቸው ሁለቱ ልፍ አሉ። ከዚያ በኋላ ብሩህ ደመና ነበርና ኤልያስም በአውሎ ነፋስ ወደ ላይ አወጣው። ኤልያስ በሰረገላ ሰወረው ደመና ሲባል ሰምታችሁ ታውቃላችሁ? ከዚያ በኋላ ኤልሳ ይህንን ሲመለከት አባቴ ሆይ ይኸው እነሆ የእስራኤል ፈረሶችና ሰረገሎች ብሎ ተናገረ ጮክ ብሎ። ከዚያ ደነገጠ፣ ልብሱንም ቀደደ። ከዚያ ግን አንድ ቃል ገብቶለት ነበር አይደለ? እግዚአብሔር እሱ ኤልያስ ከኤልሳ ሲሰወር ከተመለከተ የኤልያስ መንፈስ በኤልሳ ላይ ምን ሆኖ ያድራል ነበር? እጥፍ ሆኖ ያድራል። ስለዚህ ይሄን ብሎት ነበርና ኤልያስ ወደ ሰማይ ያረገ በሰረገላዎቹ ያን መጎናጸፊያውን ዮርዳኖስን የከፈለበትን መጎናጸፊያውን ወደ ታች ጣለለት። እንግዲህ የማን ፈቃድ ነው? እግዚአብሔር ፈቃድ ነው። ስለዚህ ከነነፍሱ ወደ ሰማይ ሲያርግ ኤልሳ ተመልክቷል። በኋላ ያን መጎናጸፊያውን አነሳና ቅድም የተሻገሩበት ወንዝ ምን ነበር? ዮርዳኖስ ነበር። ስለዚህ ኤልሳ ያን መጎናጸፊያ አንስቶ ወደ ዮርዳኖስ ወንዝ ተመለሰ። ከዛ በዮርዳኖስ ወንዝ ግን ከተመለሰ በኋላ በዚያ ቆመና የኤልያስ አምላክ እግዚአብሔር ወዴት ነህ አለና ያን የኤልያስ መጎናጸፊያ ብድግ አድርጎ ልክ ኤልያስ እንዳደረገው ባህሩን ሲመታው አሁንስ ምን ቢሆን ጥሩ ነው? ባህሩ እንደቀድሞ ሆነ፣ ተከፈለ። ስለዚህ የኤልያስ አምላክ ለኤልያስ የሰጠው መንፈስ በማን ላይ እንዳለ ታየ ማለት ነው? በኤልሳ ላይ እንዳየ ታየ። ይሄንን ደግሞ ሲከፈል የመጀመሪያውንም ሲደረግ የተመለከቱ እነዛ 50 የነቢያት ልጆች ነበሩ ብያቸዋለሁ። 50ዎቹ የነቢያት ልጆች ይሄንን ተመለከቱ። እግዚአብሔር ባህሩ እንዲከፈል ብቻ ሳይሆን በኤልያስ ምትክ ማን እንደተተካም ለሰዎቹ ገለጠላቸው ማለት ነው። ኤልሳ ተተክቷል ማለት ነው። ስለዚህ እነዚያ ሰዎችም በኤልያስ መንፈስ በኤልሳ ላይ አርፏል ብለው አረጋገጡ። ይህንንም ደግሞ ለሌሎች ሰዎች መናገር ጀመሩ። ስለዚህ ነብይ ዝም ብሎ አይሾምም አይደል? ነብይ በማን ፈቃድ ነው የሚሾም የነበረው? በእግዚአብሔር ፈቃድ ነው። ስለዚህ ይሄ ደግሞ ለጊዜው ተገልጦ የነበረው ለኤልሳና ለኤልያስ ብቻ ነበር። በኋላ ግን ሰዎቹ ሁሉ ከነዚህ ከ50ዎቹ ጀምሮ የበለጠ አረጋገጡ ማለት ነው። አብሮት ይመለከቱታል እኮ ሲሄድ አብረው ያዩት ነበር። ግን ነብያቸው የሚፈሩት የሚያከብሩት ኤልያስ ነው እንጂ ኤልሳ መሆኑን ገና አልተረዱም ነበር። ስለዚህ ኤልያስ ሲሄድ ግን ማን ነው ለሚለው ጥያቄ ከእግዚአብሔር ጋር የሚያገናኛቸው ጥፋት ሲሰሩ ጥፋታቸው የሚነግራቸው ቢቸግራቸው አብራቸው የሚቆም እግዚአብሔር የሰጣቸው ሰው በኤልያስ ምትክ ኤልሳ እንደሆነ አወቁ ማለት ነው። እዚህ ይሄን ነገር አደረጉ። ይሄንን ለሕዝቡ ሁሉ ነገሩ። ከዛ የተተካ ነብያችን ነው ተባለ። በዚያ በሀገሪቱ ላይ ኤልሳ ደግሞ መከበር ጀመረ ማለት ነው። ግልጽ ነው? ገብቷችኋል? ይበቃናል ለዛሬው። እሺ እቺን በደንብ ታሰላስላላችሁ።
እስቲ ምን እንደተማራችሁ ከዚህ ታሪክ ደግሞ እንደተለመደው ትነግሩኛላችሁ። እሺ ከዚህ እንጀምር። 1 2 3 ችግር የለም። እኔ ከዚህ ታሪክ የተማርኩት እግዚአብሔር ማድረግ የሚሳነው ምንም ነገር እንደሌለ። ይሄን የተማርኩበት ቦታ ደግሞ ኤልያስ ለኤልሳ ምን እንዳደረግልህ ትፈልጋለህ ብሎት ነበር። ከዛ በኋላ እሱም ኤልሳ ደግሞ እኔም እንድታደርግልኝ የምፈልገው በአንተ ላይ ያደረው መንፈስ እጥፍ ድርብ ነው ብሎት ነበር። ይሄ ነገር ከባድ ነው፣ ግን ደግሞ እግዚአብሔር ማድረግ የሚሳነው ነገር ስለሌለ ይሄንን ታገኛለህ ብሎት ነበር። ስለዚህ አንቺ ምን ተማርሽ ማለት ነው? እግዚአብሔር ምንም ነገር ማድረግ እንደማይሳነው። እኔ ከዚህ ታሪክ የተማርኩት እግዚአብሔር ነገራትን በትንቢትም ይሁን በግልጽ እንደሚገልጽልን። እኔ ይህንን የተማርኩት 50ዎቹ ነቢዮች የነቢይ ልጆች በዮርዳኖስ ጫፍ ነበሩ እና ኤልያስና ኤልሳ ባሮ ሲሻገሩ አይተዋል። እነሱ የሚያውቁት ነቢይ ኤልያስን ነበር፣ ግን ኤልሳን አያውቁትም። ግን በኋላ ኤልያስ በእሳት ሰረገላ ካረፈ በኋላ ኤልሳ ተተክቶ የእሱ ፋንታ ባህረ ዮርዳኖስን ሲከፍል ስለታየ። በጣም ጥሩ። ስለዚህ ዋናው ነጥብሽ ምንድነው ማለት ነው? መጀመሪያ የተናገርሻት እግዚአብሔር ነገሮችን በትንቢትም ይሁን በግልጽ እንደሚገልጽልን እንደሚነግረን ምልክት እንደሚያሳየን ተመሪያለሁ። በጣም ጥሩ። እሺ እኔ ከዚህ ታሪክ እንደተማርኩት እነሱ እንዳሉት እግዚአብሔር ማድረግ የሚሳነው ነገር እንደሌለና የተሰጠንን ትእዛዝ መወጣት እንዳለብን ከእግዚአብሔር የሆነ ነገር ስንጠይቅ እኛም ማድረግ ያለብንን ድርሻ መወጣት እንዳለብን። በጣም ጥሩ። የራሳችንን ጥረትም እንደሚያስፈልግ እግዚአብሔር ግን እንደሚፈጽምልን ነው። የለም ጨረስ? እሺ ጥሩ። ተጠቅጣለች እሷ። በዚህ በኩል ማን ነው? 1 2 እሺ ውሰዱ። እኔ ከዚህ ታሪክ የተማርኩት ከስንዴ ቅንጣት ኃይል ቢሆን ባህሩን ብመታው ባህሩ ለሁለት ይከፈላል። ተራራውን ለሁለት ተከፈል ብንለው ይከፈላል። ከዚህ መሀል የተማርኩት ፓርት ደግሞ ኤልያስ በጨርቁን ጠቅልሎ ባህሩን ሲመታው ለሁለት እንደተከፈለ ነው። ጥሩ፣ በጣም ጥሩ። ስለዚህ ምን ቢኖረን ማለት ነው? ኃይል። እሺ። ስለዚህ ያልካት የስንዴ ያልካት የሰናፍጭ ለማለት ነው አይደል? የሰናፍጭ ቅንጣት ታክል ምን ብትኖረን? እምነት ቢኖረን ባህሩን ለሁለት ተከፈል ብንለው ይከፈላል። ተራራውን ተከፋፍል ብንለው ይከፋልናል። በጣም ጥሩ። አሁን እሱ እንግዲህ ከአዲስ ኪዳንም ወስዶ ነው የተናገረው። እሺ እኛ የብሉይ ኪዳን ታሪክ እያወራ ነው አይደል? አሁን ያለንበትን ዘመን ግን ጎበዝ አስተውላል። ስለዚህ ባህር እንዲከፈል ተራራ ፈቀቅ እንዲልልን ምን ያስፈልገናል? እምነት። ስለዚህ ትልቅ እምነት ስለነበረው ኤልያስ በእግዚአብሔር ላይ ባህሩ ሲከፈል አይተናል። እኛም ትንሽ ጥቂት እምነት ብትኖረን ይሄ ሁሉ ይደረግልናል ለማለት ነው አይደለ? ጎበዝ፣ በጣም ጥሩ። እኔ ከዚህ ታሪክ የተረዳሁት እግዚአብሔር በነቢያትም ሆነ በማናውቃቸው ሰዎች ላይ የተለያዩ ትእዛዝን ቢያዘን እኛ እንደታዘዝነው ትእዛዛትን መቀበል ነው ያለብን። ይህንን ደግሞ ትእዛዛትን መቀበል እንዳለብንና እግዚአብሔር እንዲያደርግልን የምንፈልገውን ነገር በማንኛውም ጊዜና እሱ ያዘዘን ትእዛዝ ባከበርን ቁጥር ነው እንጂ እንደፈለግነው የሚደረግልን ነገር አይደለም። እግዚአብሔርን የምንፈልገው ነገር እንዲደረግልን የእግዚአብሔርን ትእዛዝ ማክበር አለብን። ጥሩ ነው። እሺ አስቀምጪው፣ ተቀበዩ። እሺ ጥሩ መልሳችኋል። ጎበዞች ናችሁ ሁላችሁም። ያልመለሳችሁም የመለሳችሁም እንዳስተዋላችሁ ያስታውቃል። እኔ ደግሞ ከዚህ ታሪክ የምትማሯቸውን ወሳኝ ነገሮች ልንገራችሁ። እሺ እናንተ የተናገራችሁትም አለበት በውስጡ።
የመጀመሪያ ነገር የጀመርነው መልካም መንገድ በቀላሉ ማቋረጥ እንደሌለብን ከኤልሳ አልተማራችሁ? ወደዚህ ሊሄድ ነው ወደዚያ ሊሄድ ነው ሲለው እሱ ግን ያ የጀመረው መንገድ ኤልያስን መከተልን የመሰለ ምንም ከዚህ የተሻለ ነገር አይገኝም። ስለዚህ እናንተ አሁን ለምሳሌ መንፈሳዊ ትምህርት ብትጀምሩ እስኪ እንደዚህ እንዳለው እግዚአብሔርን ማገልገል ብትጀምሩ ለስራም ቢሆን በጎ ነገር አንድ ነገር ህይወቴን ይለውጣል ያስተካክላል ብላችሁ የምትሉትን በጎ ነገር ከጀመራችሁ በቀላሉ በተለያየ ፈተና በሰዎች ግፊት ማቋረጥ እንደሌለባችሁ አያስተምርም ታሪኩ? ያስተምራል። ይሄንን ከኤልሳ ተምረናል ማለት ነው። እንዳትረሱ እሺ። የጀመርነው መልካም መንገድ ማቋረጥ የለብንም የሚል ማለት ነው። ሌላ እግዚአብሔር በሁሉ ቦታ ላይ እሱ ከኛ ጋር ከሆነ መንገድ ያዘጋጅልናል። አሁን ለኤልያስና ለኤልሳ በምን ውስጥ መንገድ አዘጋጀላቸው? በባህር ውስጥ አይደለም? በባህሩ ዝም ብሎ ማለፍ ይቻላል? አይቻልም። ዮርዳኖስ ትልቅ ወንዝ ነው፣ ይዞ ይሄዳል። ስለዚህ እንደዛ እንዳይሆን ግን እግዚአብሔር በዚህ ውስጥ በኤልያስ መጎናጸፊያ አማካኝነት ባህሩን ከፍሎ መንገድ አዘጋጅቶላቸዋል። ስለዚህ እግዚአብሔር በእኛም ቦታ በህይወት ውስጥ በሱ ከታመንን አስቸጋሪ የሚባለውን ነገር ሁሉ እንወጣዋለን፣ መንገድ ያዘጋጅልናል። ሌላ ሶስተኛ ኤልሳ ከኤልያስ የለመነውን ነገር አስተውላችኋል? ኤልያስ እኮ ብዙ ነገር ያደርጋል። የቸገራቸውን ሲሰጥ በእግዚአብሔር ኃይል ማለት ነው። ያቺን ሴት ታስታውሳላችሁ? ከቤቷ ዱቄትና ዘይት እንዳይጠፋ ሁሉ ያደረገላት። ስለዚህ ስጋዊ ነገሩም ራሱ አስፈላጊ ከሆነ ለሰዎች የሚጠቅም ከሆነ ኤልያስ ማድረግ እንደሚችል ያውቃል ኤልሳ። ነገር ግን ከፍ ያለውን ነገር ነው የለመነው። ስለዚህ እናንተም አሁን ከወላጆቻችሁም ሆነ ከእግዚአብሔርም ቀና ብላችሁ በጸሎት ስትለምኑ ከፍ ያለውን ነገር መለመን አለባችሁ። እግዚአብሔር ደግሞ ከፍ ያለውን ነገር ነግሮናል። መንግስቱንና ጽድቁን ሹ የእግዚአብሔር ወይ መንግስትህን አውርሰኝ ለመንግስትህ የሚያበቃ ስራ እንድሰራ አድርገኝ ብሎ መለመን ሌላው ሁሉ ያስጨምራል። ስለዚህ የዕለት ነገር የሚበላውን የሚጠጣውን ገንዘቡን ንብረቱን ይሄንን ከመለመን ይልቅ የሚሻለው መለመን እግዚአብሔር መንግስት የእግዚአብሔር መንግስተ ሰማያትን አውርሰን ገነትን ስጠን አውርሰን ብለን እግዚአብሔርን ብንለምነው ሌላው በምድር የሚያስፈልገው ሁሉ ይጨምርልናል የሚለውን ከዚህ ታሪክ እንደተማራችሁ ተስፋ አደርጋለሁ። እንድትይዙ የሚፈልገው ይሄ ነው። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞም ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። ቤት ያሉትን ልጆች ወላጆች እንደምንሰነበታችሁ እንዳልናቸው ደግሞ በቀጣይ ሳምንት እስክንገናኝ ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩና ሰላም ሁኑ፣ ሰላም ያገናኘን። አሜን።